እንደዚህ ነው። በሁለት ሰዎች ተዘጋጀልህን መርዶ ቀይርልሃል። አሜን። አባ ደህና ነገር እግዚአብሔር እንደዚህ አለ። በግራና በቀኝ አጥር ሰርቶ መጥቶ አስጠንቅሎ ምስት የት ነው አለችው? ማያችን ነች። ዋው በጣም ያምራል ሁለቱ እና እሷን ለማስከተል አንድ ሰሞን ጥሩ ትሆናለች፣ አንድ ሰሞን ደግሞ ያመጣ አንድ ሁለት ሳምንት ጥሩ ትሆናለች። እና እንዴት ላለ አባት እሺ የቆጣ አለ ቫይረስ ነው እና ማአቲ አጅታይ ተጅግር አንድ ሰሞን ጥሩ ከልጆቿ ጥሩ ታሳልፋለች። ጥሩ ደግሞ ያመጣል። ኬዙ ምንድን ነው ብዬ ስጠይቀው አየህ ቤቱ ላይ ድንኳን ለማስተካከል የት ናቸው የስን ቀይን ይናገራል ይገባል። ጋሽ በቃሉና በግራ እኔ ደብል ብዬ ልንገራችሁ አብሯቸው ቡና እየጠጣ አብሯቸው እንጀራ እየበላ ለእናንተ ጉድጓድ የቆፈረ ሰው መሳይ ገዳይ በቆፈረ ላይ ይግባ። አሜን። አብሯቸው ቡና እየጠጣ አብሯቸው እንጀራ እየበላ አብሯቸው እየጠጣ አብሯቸው እየወጣ እየገባ ለእናንተ ወጥመድ የዘረገው ለእናንተ የተዘረገው ወጥመድ ዙሮ ይይዙ። እጅግ ፈር በጌታ በኢየሱስ ስም እጃችሁ ጋር ፈርጉና ለኔ የተቆፈረ በሉት፣ ወደ ጠላት የተመለሰሃል በሉት። እኔ ለዚህ ሰው የሳውራ 12 ሰዎች አመልጦ ሄደዋል። እግዚአብሔር እንደዚህ ይለኛል፣ እናንተ የተቆፈረው ለጠላቶቻችሁ ተመልሰዋል። እናንተ ቤት ላይ የታቀደ ወደ ጠላቶቻችሁ ተመልሰዋል። አማኝ ካለ አሜን ብሎ ይውሰድ። ለእግዚአብሔር እንደዚህ ላለነባት አትሞች የልጅ ታያለሽ። አሜን። እማ ማወራው ትክክል ነው፣ ግን መልእክቱ ይገባሻል? እሻሞ ሻገር ይወርሰኛል ብዬ የፈራሁት ነገር የቆመው ነገር አይሆንም አለ ጌታ። ከሰማያት ካልወጣ ወጀባለ ከፊት አትስማለኝ ጌታዬ። ተገልብጧል ነገሩ ቃል ወጥቷል። መንገድ ላይ ሊያስቆም ሊገታ ያስገቡት አለ ጌታ። ማነባበሩ ማነወጀሁ ጌታዬ ነው። ሊጣምን አሁን ሰዓት መጥቶልኛል የትንቢት መንፈስ። ስለዚህ እግዚአብሔር እንደዚህ ብሎኛል፣ ሞትሽን የጠበቁት ክብርሽን ያያሉ። በቤትሽ ላይ የሚታከል የሐዘን ድንኳን እንደገና ይሄ ወር 30 አልቆ ቀጣይ 3ኛ ወር 5 ላይ የመስቀል ድንኳን ተተክሏል። ወደዚህ ሊመለሳ እሷ ቤት ላይ የመስቀል ሲታከል አንቺ ቤት ላይ የትንቢት ድንኳን፣ አንተ ቤት ላይ የመስቀል ድንኳን የሐዘን ነው ብሎ መጥቶ የደስታ መዝሙር ሰምቶ ይመለሳል። ይህ ድንኳን የምንድን ነው ብሎ መጥቶ ያዩና ቡና ጠጥቶ ይመለሳል። ያንቺን ያብራሉ። አልሞተችም ደይያሉ፣ አልጠፈችም ደይያሉ፣ አልቀረችም ደይያሉ አለኝ እግዚአብሔር። ያንቺን በሚደረገው ምስጋና አማካኝ መጥቶ ቡና ጠጥቶ ይላል። ጌታዬ ነው ያየሁበት፣ ጌታዬ ነው ያየሁበት ስምህ። ስለዚህ እግዚአብሔር እድሜ ጨምርልሻለሁ። በግራና ቀኝ ያለው ወደ 5ኛ ቤት አካባቢ የሚወረወረው ጋስ ይዘተው ጋሻ እምቢ ብለዋል። በእናንተ ላይ የሚያሰሩትን እነሱ አካባቢውን በሱሳችሁ ትወጡታላችሁ። አንተ መጽሐፍ እንደዚህ ይለኛል እኮ እስራኤላውያንም ምን አሉ? ከግብፃውያን እጅ ምን አለ? የራሳቸውን ሀብት ማረኩና ወደ ካናን ምድር ገቡ ይላል። ባዶ እጅ አትሄድማ፣ ባዶ እጅ አትገባማ። የተባዘበት ከሆነ በስብዘት ትሄዳለህ።
ወረኞች እናንተን የበሰበሳችሁት በወረኞች የተበሰበሳችሁ በየሆነ ነገር የተበሰበሳችሁ ሰማይ ይላል በስብሳችሁ ትገባላችሁ። አንድ ሰው ጮክ ብሎ ዛሬ ይበል በስብሼ ይመለሳለሁ ባዶ እንጂ አልመለስም። አሜን ካላችሁ በጌታ በኢየሱስ ይሁንላችሁ። አምስተኛው ቤት የምትበዘብዘው ነገር አንተ ጋር መሽቀዳም ላይ ያለው ጠላት አይቻለው ተሸንፎ ጋሽ ይገባል። ግን መሽቀዳም እስቲ ምን ያመጣል? ማራናታ ጌታ ኢየሱስ ቶሎና ማራናታ ጌታ ኢየሱስ ቶሎና አቤት ማራናታ ጌታ ኢየሱስ ቶሎና ማራናታ ጌታ ኢየሱስ ቶሎና ልናይ ናፍቀናል ጌታ ኢየሱስ ቶሎና ልንሰማ ናፍቀናል ጌታ ኢየሱስ ቶሎና። ቅድም እዚህ ዳጌት ላይ ስወድ ይሄ መዝሙር ልብ ላይ መጣ እና በኋላ እጅ ጽፏል። ወደ 50 መዝሙር አለ ጌታ ይባላል። እውነት አልዘምርም እንጂ ጽፏል በጣም እና እንዴት ተራራ ወርጄ እዚህ ኦርቶዶክስ ቤተክርስቲያን ላይ መንገድ እንዲህ መጠናል ማራናታ ጌታ ኢየሱስ ቶሎና ልናይ ናፍቀናል የሚለው መዝሙር ልብ ላይ መጣ። ዋው ጌታ ይመስገን። አባቴ ተበዘብዛለህ አትበዘብዝም። ሰላም ነው። አሜን። ቶፕ ሰበሰት አሁን ፓስተር ይሰጥለው እርግጠኛ ነኝ ፓስተር እስከ 8 ሰዓት ይዛል ቤት ተስፋለሁ። እስከ 8 ሰዓት እንኳን ከፓስተር ጋር አንድ ሰዓት ከኔ ጋር አንድ ሰዓት ከፓስተር ጋር አንድ ሰዓት ከመንፈስ ቅዱስ ጋር ሰጣይ ሰዓት ጀርሰን አይሻልም? ኢየሱስ ጌታ ነው። የቃል ርዕስ ምንድነው? ነገሬ ተኝቷል እንጂ ምን አልሆነም። ምን አልሆነም? ምን አልሆነም? ተኝቷል። እውነት ነው። ዋታለሽ ታለሽ እዛ ጋር ያቺን ልጅ ተወገች ያቺን ልጅ ተወገች እዚህ ጋር ይጀፍለፍት ጉንጭሽን አትያሽ። አንቺም ተነሽ ራስሽ ጌታ ኢየሱስ እሷን ያዥና እንደዚህ የኔ ነገርም ተኝቷል፣ ያንቺም ተኝቷል፣ ግን አልሞትም። አንድ መላእክት ባሮ እዛ ጋር መጣ። እዛ ጋር መጥቶ ከቆመ በኋላ ባሮ እዛ ጋር ሲሄዳል ምንድነው ብዬ ስጠይቀው የኔ ነገር እኮ በቃ ተኝቷል አልቋል ብላ እቺም ትላለች ያቺም ትላለች። ዋሻውን እንዴ እና አንድ አይነት መልእክት ሲሆን ነው ጸጋሽ ለነዚህ አንድ መልእክት ስለሆነ አንድ አድርጋ ያገልግላል መላእክቱ የመጣው እና እግዚአብሔር እንደዚህ ይላችኋል የታኛባቸውን ነገር ይወጣ አግኝቶ አሜን። አንቺ ልጅ አመን በእጅ እኔ አሁን ቃላሎች አስቆሜ ቆል ወደ ሌላም ሄደው አልሰማም እና እግዚአብሔር እንደዚህ ይላችኋል የታኛባቸውን ነገር ድምፅ ሰምቶ ተነስቶ አሜን። አንቺን ሩቅ ሀገር ይጠብቅሻል። አንቺን ሩቅ ሀገር ይጠብቅሻል። አቤት መንገደኛ የሆነችው ክብር አሜን ይበላታል። አዲስ አበባ ላይ መጥቶ የማይቀበር አዲስ አበባ ላይ መጥቶ የማይሞት መንገድ አለኝ ራዕይ አለኝ እግዚአብሔር መንገደኛ ይግር ሰጥቶኛል የሚል ጮክ ብሎ ይቀጥላለሁ ይበል። እግዚአብሔር ምስክሬ ነው። አንቺን ሩቅ ሀገር አንቺን ሩቅ ሀገር የእናንተ የሁለታችሁ ጉዳይ ኢትዮጵያ ላይ አያበቃም።
ወይ ኢየሱስ ባል ከሆነ ይመጣል። አትጨነቁ፣ የትም አይድም። አሁን ያስፈልጋችሁ ገንዘብ ነው። አሁን ወንዶች እንደሆነ እንዲህ ያለው ነው። ምን አላት ሴቷም ስትጠይቅ ምን አለ? ዶሮ ቆጮ አለ ወይ ያሳል ወይ ይሰራል ነው የሚባለው አይደል እንዴ? ቀጠር ላይ ስለቆታካለና አባት ጥሩ ሰው ነው፣ እንግዳ ይቀበላል። ቤተሰቡ ምን አይነት ነው? አሁን ግን ማኪና አለው ቤት አለው ምን ስንት እንትን ያጋል። ስራው ምንድነው? ደሞዙ ስንት ሺህ ብር ነው? የነብስ እግዚአብሔር ይባርካት። አንድ ብር ደሞዝ የለም። ሆነ ነግሪያት ነው እኔ ካንተ ደሞዝ አልፈልግም ብላ ያገባች ጀግና ሚስት። ዋው አጀብ! ማስተር ባለቤት ባለቤት ደሞዝም ከአንተ አትጠይቅም። አንተ የእግዚአብሔር ሰው ብለሽ መጥተሽ ወገኔ ገንዘብ ተሰርቶ ይመጣል። እውነተኛ ትዳር ግን ዋጋ ያስከፍላል። ስለዚህ ዘመኑ ደግሞ ተቀይሯል። የኔ ጸድቅሽ አለችኝ። አንድ ብር የለኝም ግን 20 ሺህ ብር ነበር ቤተሰብ ብትከፍለኝ። አንድ ብር የለኝም ደሞዝ የለኝም። ያንተ ደሞዝ ምን ያደርጋል? ጌታ ያለው መነላለች ጌታ ፈይዞ ምን ይግራችሁ ከኔ ተፈልጣለች። ኢትዮጵያ ላይ ነው ያለ ሰው ፓስተር ሳሳየው ባንክ ቆጣጣ በቪዲዮ ማሳጅ አለውና ስለዚህ አሁን ይመጣል። እሺ የምትፈልጉት ይመጣል። አሜን። እግዚአብሔር ግን የእናንተ መንገድ እዚህ ኢትዮጵያ ውስጥ አላየሁ። በጣም በፊደል እየበረራቸው ማለት ነው። ስትሄዱ አይቻለሁ። እግዚአብሔር አምላክ የእናንተ ነገር ከዚህ ቀን ጀምሮ ይኸው ጌታ ቤት እነዚህ ልጆችን ከዚህ ወር በኋላ አናገኝም። ወይ አፍሶ አንቺ በጣም ጨንቆሻል፣ በጣም ጨንቆሻል። እግዚአብሔር ይኸው እግዚአብሔር እንደዚህ አለ። በቃ ወጣችኋል። እጅ ለእጅ ተያይዙና በቃ ወጥተናል ብላችሁ መንገድ ደርሳችሁ ተመልሳችሁ ወጡ። በጌታ በኢየሱስ መንገዳችሁ የተከፈተ ይሁን። የእነሱ ሰዎች አንተም የተከፈተ ይሁን፣ የአንቺም የተከፈተ ይሁን። መንገዳችሁ የዘጋ መንገሳናችሁ ይመጣ። እጃችሁን ከፈቱና የኔ መንገድ በሉት አይዘጋም በሉት፣ አላተ ወይ በሉት፣ አሰገኝ በሉት። መንገዳችሁን እየዘጋ ከፊታችሁ ላይ የተነሳ ይሁን። እችም የልጅ